ግዴታዬን እወጣለሁ የተከበራችሁ አድማጭ ተመልካቾቻችን ነው ሳምንታዊ የገቢያችን መሰናዶ ከአሁን ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል በዛሬው ሳምንታዊ የገቢያችን መሰናዶም ወደ እናንተ የምናደርሳችሁ የእርሻ ግብርና የእርሻ ግብር ቅጣት አወሳሰንን በተመለከተ የሚነሱ ጭብጦችን ነው ያነሳን አብረናችሁ ቆይታ የምናደርገው ከዛ በፊት ግን አንድ አጭር መረጃ ተከታትለን ተመልሰን እንገናኛለን አሁን ወደ መረጃው አለፍን አብራችሁን ሆኑ በማዕከላዊ ጎንደር ዞን ከ1.2 ቢሊዮን ብር በላይ ገቢ ተሰበሰበ የማዕከላዊ ጎንደር ዞን ገቢዎች መምሪያ የ8 ወራት አፈጻጸሙን በጎንደር ከተማ ከባለድርሻ አካላት ጋር ውይይት አካሂዷል በውይይቱ የዞን የወረዳና የከተማ አስተዳደር ገቢ ጽፈት ቤት ኃላፊዎችና የስራ ሂደት አስተባባሪዎች ተገኝተዋል የመምሪያው ኃላፊ አቶ ስጦታው ሰጤ እንደገለጹት በበጀት ዓመቱ ከተለያዩ የገቢ አርዕስቶች 2 ቢሊዮን 48 ሚሊዮን 361897 ብር ለመሰብሰብ ታቅዶ ባለፉት 8 ወራት 1 ቢሊዮን 20 ሚሊዮን 693089 ብር ገቢ መሰብሰቡን ገልጸዋል ገቢው ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ28.8 በመቶ በላይ ብልጫ እንዳሳየም ጠቁመዋል መምሪያው የዞኑ ኢኮኖሚ የሚያመነጨውን ገቢ አሟጦ በመሰብሰብ ለልማት ለማዋል እየተንቀሳቀሰ መሆኑን የገለጹት አቶ ስጦታው ለገቢ አሰባሰቡ ስኬታማነት ቅንጅታዊ አሰራር እየተጠናከረ መምጣቱ የግብር ከፋዩ ግብርን በወቅቱ የመክፈል ባህል እየዳበረ መገኘቱም ዋና ምክንያቶች ናቸው ብለዋል በውይይቱ ላይ በበጀት ዓመቱ ከወረዳና ከከተማ አስተዳደር የነበሩ የአፈጻጸም ተግዳሮቶችና ስኬቶች ተነስተው ውይይት ተካሂዶባቸዋል ጠንካራ አፈጻጸሞችን አጠናክሮ በማስቀጠል ደካማ አፈጻጸሞችን ደግሞ በማዳግም መልኩ ለማረም ዝግጁ መሆናቸውንም የውይይት ተሳታፊዎች ገልጸዋል በቀጣይ ቀሪ ወራት ገቢ ተቋሙ ለመሰብሰብ ያቀደውን ለማሳካት መምሪያው በልዩ ሁኔታ ድጋፍና ክትትል እንደሚያደርግ በመግለጽ የሥራ መመሪያም ሰጥቷል የመንዝጌራ ምድር ወረዳ ገቢዎች ጽህፈት ቤት የቅዱን 82 በመቶ መሰብሰቡን አሳወቀ በሰሜን ሸዋ ዞን የመንዝጌራ ምድር ወረዳ ገቢዎች ጽህፈት ቤት በተያዘው በጀት ዓመት 81 ሚሊዮን 168644 ብር ለመሰብሰብ አቅዶ በ8 ወራት ብቻ ከ67 ሚሊዮን ብር በላይ ወይም 82.5 በመቶ መሰብሰብ ችሏል ገቢ ጽህፈት ቤቱ የ2017 በጀት ዓመት ገቢ ቅድ ለማሳካት በወቅታዊ ሁኔታ ሳይዘናጋ ከጊዜ ወደ ጊዜ እያደገ በመጣው ገቢ የመሰብሰብ አቅም በተቋሙ ባለሙያዎች ብርቱ ጥረትና ከአጋር አካላት ጋር በሚያካሂደው ቅንጅታዊ አሰራር ውጤት ማስመዝገቡን አሳውቋል በቀጣይ የጋራ ጥረት የሚጠይቁ ስራዎችን በስኬት ለማከናወን የመምሪያውና ሌሎች አመራሮች ትብብር እንዳይለየውም ገቢ ጽህፈት ቤቱ ጥሪ አድርጓል ከመረጃው ተመልሰናል የተከበራችሁ አድማጭ ተመልካቾቻችን በመግቢያ ላይ ለመግለጽ እንደሞከርኩት በዛሬው ሳምንታዊ የገቢያችን መሰናዶ የምናስቃኛችሁ የእርሻ ግብር እና የእርሻ ግብር ቅጣት አወሳሰን መመሪያ ጭብጦችን በተመለከተ ይሆናል ማለት ነው እንግዲህ እንደ አማራ ክልል ከ3 ሚሊዮን 655148 በላይ ግብር ከፋይ አርሶ አደሮች እንዳሉ ይታወቃል ከነዚህ አርሶ አደሮችም 287 ሚሊዮን 297866 ብር ለመሰብሰብ ታቅዶ ነው በየአመቱ እየተሰራ የሚገኘው ማለት ነው ይሄን ብር ለመሰብሰብና እነዚህ አርሶ አደሮችን በእርሻ ግብር መሰብሰቢያ አዋጅ ቁጥር 161/2008 መሰረት እንዴት ነው ሊስተናገዱ የሚችሉት የሚለውንና በዚህ መሰረት የግብር አወሳሰኑ በምን ያህል ሄክታር መሬት ምን ያህል የግብር መጠን ይጣላል የሚሉትን ጥያቄዎች እያነሳን ነው ቆይታ የምናደርገው ይሄን በተመለከተም ማብራሪያ ያካፈሉና አብረውን ቆይታ የሚያደርጉት በአማራ ክልል ገቢዎች ቢሮ የታክስ ጉዳዮች አማካሪ የሆኑት አቶ እንግዳ ወርቅ ገዛሃይ ናቸው እሳቸውን በእናንተ ስም ከልብ ያመሰገንኩ አሁን ወደ ዝግጅቱ እናልፋለን አብራችሁን ቆዩ አቶ እንግዳ ወርቅ ባለማሽ ተመልካቾች ስም ከልብ ያመሰገንኩኝ ወደ መጀመሪያው ጥያቄ ልለፍና እንደው ለመገቢያ ያክል የገጠር መሬት መጠቀሚያ ክፍያና የእርሻ ስራ ገቢ ግብር አዋጅ ቁጥር 161/2001 ሲወጣ ዋና አላማ ወይም አስፈላጊነቱ ምን ነበር ከሚለው ብንጀምር የአዋጅ ሲወጣ አስፈላጊነቱ ምንድነው መንግስት ለአርሶ አደሩ የግብርና ግብዓት በአይነት በወቅቱ
የሚያቀርቡበትን ሁኔታዎች ታሳቢ በማድረግ ነው። ሌላው ገበያ መር የግብርና አመራረት ዘዴን አርሶ አደሩ እንዲከታተል ተገቢውን ድጋፍ መስጠትን ታሳቢ ያደረገ ነው። እንደዚሁም በትንሽ መሬት ብዙ ምርት የሚያመርትበትን ሁኔታዎች ለማመቻቸት ታሳቢ ተደርጎ ይሄ ሲደረግ ደግሞ አርሶ አደሩ ከሚያገኘው ጥቅም ላይ ግብር መክፈል እንዳለበት ታሳቢ ተደርጎ የወጣ አዋጅ ነው። ይህ አዋጅ በተለይ በሁሉም የገጠር ቀበሌ አካባቢ የትምህርት፣ የጤና፣ የውሃ፣ የመንገድ የመሳሰሉትን አቅርቦቶች ማቅረብ መንግስት ይጠበቅበታል። ለዚህ አርሶ አደሩ በአቅሙ የመንግስትን የፋይናንስ አቅም ለመደገፍ ሲል የተወሰነ በሚያገኘው በያዘው ይዞታ መሬት መጠን ልክና መሰረት ተደርጎ የእርሻ ስራ ግብርና የመሬት መጠቀሚያ ክፍያ እንዲከፈል ታሳቢ ተደርጎ የወጣ አዋጅ ነው። መልካም። የአዋጁ አስፈላጊነት ይሄ ከሆነ የእርሻ ግብር ሲባልስ ምን ማለት ነው የሚለውን ለአድማጭ ተመልካቾቻችን ማብራሪያ ቢሰጡልን። ጥሩ። እንግዲህ ለዚህ አዋጅ ዋና ዋና ትርጓሜዎች አሉት። አንዱ ገጠር መሬት። አሁን ገጠር መሬት ስንል ምን ማለታችን ነው የሚለው አርሶ አደሩ ለእርሻ ስራ አገልግሎት የሚጠቀምበት ወይም በማንኛውም ሁኔታ በአርሶ አደሩ ቁጥጥር ስር ያለ መሬትን በሙሉ ያካታል ማለት ነው። ያ ማለት ምንድነው? አርሶ አደሩ እርሻ ስላረሰ ብቻ አይደለም ግብር ሊጠየቅ የሚችለው። መሬት እስካለው ድረስ በመሬቱ ላይ አመረተበትም አላመረተበትም የእርሻ ስራ ግብርና የመሬት መጠቀሚያ ክፍያ እንደሚጠየቅ የተቀመጠበት ሁኔታ አለ። ሌላው ክፍያ በሁለት መንገድ ነው እንግዲህ የገጠር መሬትና የእርሻ ስራ ገቢ ግብር የሚከፈለው። አንዱ ገጠር መሬት መጠቀሚያ ክፍያን በሚመለከት የገጠር መሬት መጠቀሚያ ክፍያ ነው የያዘውን መሬት ታሳቢ አድርጎ በዛ መጠን ልክ ታስቦ የሚከፈል ነው። በመሬቱ መጠን ልክ የሚከፍለው ያ መሬት በይዞታው ስር በመያዙ ብቻ የሚከፈል ነው። ሁለተኛው የገቢ ግብር ነው። ይሄ ማለት አርሶ አደሩ የመሬት ይዞታውን መሰረት አድርጎ ከእርሻ ስራ ገቢ ከሚያገኘው ጥቅም ላይ ተመስርቶ የመሬቱን ስፋት መሰረት አድርጎ የሚከፍለው ግብር የእርሻ ስራ ገቢ ግብር ይባላል። የመሬት መጠቀሚያው ደግሞ በያዘው ይዞታ መጠን ልክ የሚከፍለው መሬት ነው የሚሆነው። ያንን ታሳቢ አድርጎ የገጠር መሬት መጠቀሚያ ክፍያና የእርሻ ስራ ገቢ ግብር የሚከፍልበት ሁኔታዎች አሉ ነው። በዚህ ልክ የመጠቀሚያ ግብር አዋጁ ዓላማና አስፈላጊነት እንዲሁም ስለ እርሻ ግብር ምንነት ካነሳን ስለ ገጠር መሬት መጠቀሚያ ክፍያ አከፋፈልና አተማመን በተመለከተስ ምን የሚሉን አለዎት? የገጠር መሬት መጠቀሚያ ክፍያና የእርሻ ስራ ገቢ ግብር መሰረቱ የመሬት ስፋት ነው። የያዙትን መሬት ይዞታን መሰረት ያደረገ ነው። በአንድ አካባቢ በተመሳሳይ ለምሳሌ በምግብ ዋስትና ባልታቀፉ አካባቢ ያለ አርሶ አደር የሚከፍለው ሁሉ ክፍያ ተመሳሳይ ነው። የመሬት ይዞታውን መሰረት አድርጎ ነው። ምንድነው አርሶ አደሩ ምርቱን መሰረት አድርጎ ከሚያገኘው ጥቅም ላይ አይደለም ግብር እየከፈለ ያለ። በዛ መንገድ ብንሄድ አርሶ አደሩ አሁን የተለያዩ እንስሳት ያረባል፣ ሰብል ያመርታል፣ የአትክልትና ፍራፍሬ ያመርታል፣ ሌሎች ነገሮች እነዚህን ታሳቢ ያደርጉ አይደለም እስካሁን ያለው አዋጃችን እየከፈለ ያለው። በተመሳሳይ አካባቢ ያሉ አርሶ አደሮች አመረተው አላመረተበትም ለምሳሌ ሳያመርትበት እንኳን ጦሙን ቢያሳድረው በዛ መሬት ይዞታ መጠን ልክ የእርሻ ስራ መጠቀሚያና የገቢ ግብር የሚከፍልበት ሁኔታዎች ይኖራል። ይህ ሲታሰብ ግን የምግብ ዋስትና የታቀፈና በምግብ ዋስትና ያልታቀፉ አካባቢዎች አሉ። ለምሳሌ በምግብ ዋስትና ያልታቀፉ አካባቢዎችን መሰረት አድርጎ ሲታይ እስከ 0.5 ሄክታር ያለው አርሶ አደር 15 ብር የመሬት መጠቀሚያ ክፍያ የሚከፍለው፣ ከ0.5 እስከ 1 ሄክታር 20 ብር ነው። ከ1 ሄክታር እስከ 1.5 25 ብር፣ ከ1.5 እስከ 2 ሄክታር 30 ብር፣ ከ2 ሄክታር እስከ 2.5 35 እና ከ2.5 እስከ 3 40 የሚከፍልበት ሁኔታ አለ። በምግብ ዋስትና መርሃ ግብር የታቀፉትን ስንመለከት ደግሞ እየቀነሰ ነው የሚሄድ። ለምሳሌ እስከ 0.5 ሄክታር ያለው 10 ብር ነው የሚከፍሉት። በምግብ ዋስትና ያልታቀፉት 15 ብር ነው የሚከፍሉት። በምግብ ዋስትና የታቀፉት 10 ብር ይከፍላል። ሌሎችም እንደዚህ በየግማሽ ሄክታሩ መጠን የ5 ብር ልዩነት በምግብ ዋስትና በታቀፉና ባልታቀፉ አርሶ አደሮች መካከል ልዩነት አለው። ያንን መሰረት ተደርጎ የሚከፈልበት ሁኔታ ነው ያለው። ይሄም እንደተጠበቀ ሆኖ ከ3 ሄክታር በላይ ያለው አርሶ አደር ካለ በእያንዳንዷ ግማሽ ላይ 15 ብር ተጨማሪ ይከፍላል ማለት። ለምሳሌ
በምግብ ዋስትና ያልታቀፉ አካባቢዎች አሁን ከፍተኛው እስከ 3 ሄክታር 40 ብር ነው። ከዛ በላይ ከ3 ሄክታር በላይ ካለው ለምሳሌ 3.5 ሄክታር ካለው በየግማሽ ሄክታሩ 15 ብር እየጨመረ 55 ብር ይከፍላል። 3.5 ሄክታር ያለው አርሶ አደር 55 ብር ይከፍላል። ከዚህ ጋር አብሮ ተያይዞ መሬት መጠቀሚያ ብቻ አይደለም፣ የእርሻ ስራ ገቢ ግብሩም እንደዛ ነው። አሁን ቅድም ስናነሳ የነበረው የመሬት መጠቀሚያውን የእርሻ ስራ ገቢ ግብሩንም ስንወስድ ማንኛውም አርሶ አደር የእርሻ ስራ ገቢ ግብር የመክፈል ግዴታ በሕጉ ተቀምጧል። ሲከፍል እንደዚሁም በምግብ ዋስትና ባልታቀፉና በታቀፉ ተብሎ ይህም ልክ እንደ ገጠር መሬት መጠቀሚያው የእርሻ ስራ ገቢ ግብሩም የተከፈለበት ሁኔታ አለ። እስከ 0.5 ሄክታር ያለው 25 ብር ይከፍላል በምግብ ዋስትና ባልታቀፉ አካባቢ። እንደዚህ እያለ ከ2.5 እስከ 3 ሄክታር ያለው 130 ብር ይከፍላል ማለት ነው። አሁን በምግብ ዋስትና ያልታቀፈ አካባቢ የገጠር መሬት መጠቀሚያ 20 ብር ይከፍላል። እስከ 0.5 ሄክታር ያለው የመሬት መጠቀሚያ ክፍያ 15 ብር፣ የእርሻ ስራ 25 ብር፣ 40 ብር ነው የሚከፍለው። ዝቅተኛው 40 ብር ነው። ከፍተኛው ደግሞ እስከ 3 ሄክታር ያለው የገጠር መሬት መጠቀሚያ 40 ብር፣ የእርሻ ስራ ገቢ ግብር 130 170 ብር ይከፍላል ማለት ነው። 3 ሄክታር ያለው አርሶ አደር በአመት የሚከፍለው 170 ብር ነው። 0.5 ሄክታር ያለው አርሶ አደር ደግሞ በአመት የሚከፍለው 40 ብር ነው። ይሄ በምግብ ዋስትና ባልታቀፉ አካባቢዎች ነው። በምግብ ዋስትና የታቀፉ አርሶ አደሮች ደግሞ እስከ 0.5 ሄክታር ያለው አርሶ አደር 30 ብር ይከፍላል በአመት። እንደገና እስከ 3 ሄክታር ያለው ደግሞ በአመት 140 ብር ይከፍላል። ስለዚህ በሁለቱ መካከል አሁን ከ3 ሄክታር ያለው መሬት አርሶ አደር የ30 ብር ልዩነት አለው ማለት ነው በምግብ ዋስትና በታቀፉና ባልታቀፉ አርሶ አደሮች። እንደዚሁም ከ3 ሄክታር በላይ ያላቸው ደግሞ ልክ ለመሬት መጠቀሚያው በ0.5 ሄክታር ላይ 15 ብር እንደሚጨመሩሉ ለእርሻ ስራ ገቢ ግብር ደግሞ 25 ብር ይጨመራል ማለት ነው። አሁን 3.5 ሄክታር ያለው አርሶ አደር ለመሬት መጠቀሚያው 55 ብር፣ ለእርሻ ስራ ገቢ ግብሩ ደግሞ 155 ብር እንዲከፍል ይደረጋል ማለት ነው። ስለዚህ እንደዚህ እያለ እየተሰላ በዛው መጠን ልክ የእርሻ ኢንቨስተርን ደረጃ እስከያዘ በቆላም በደጋማ አካባቢ እስከ 7 ሄክታር እና በቆላማ አካባቢ ከ10 ሄክታር በላይ የያዘ አርሶ አደር ኢንቨስተር ነው የሚባል። እስከዛ ድረስ ያለው አርሶ አደር ግን ለምሳሌ ደጋማ አካባቢ እስከ 7 ሄክታር ካለው በየንትኗ በ0.5 ሄክታር እየተጨመረ ስሌቱን ይሰራል። ግን በአብዛኛው እኛ አካባቢ አብዛኛው አርሶ አደር የሚኖረው 1.5 1 ሄክታር 2 ሄክታር ነው። አብዛኛው አርሶ አደራችን ያለው በዛ ውስጥ ተመሰረተ። የእርሻ ስራ ግብር የሚገብሩት የመሬቱ ባለይዞታዎች ናቸው ወይስ ደግሞ መሬቱን እያረሱ የሚያመርቱበት አርሶ አደሮቹ ናቸው? የትኞቹ ናቸው የሚጠየቁት የሚለውን ብናነሳስ? ይህ አዋጅ አሁን አዋጅ ቁጥር 161 2001 አርሶ አደርን የሚመለከት ህግ ነው። እዚህ ላይ የተደነገገው ኢንቨስተሮችን በሚመለከት በሌላ ነው። መሬት አስተዳደር ያወጣው መመሪያ አለ። በዛ መመሪያ ነው የሚከፍሉት። በዛ መመሪያ መሰረት የመሬት ኪራዩንም ይከፍላሉ በያዙት መሬት ልክ። ከዛ ደግሞ የእርሻ ስራ ገቢ ግብሩን በገቢ ግብር አዋጃችን እነሱ በዚህ ሳይሆን የሚተዳደሩት የመሬት ኪራዩን ክፍያ በመሬት አስተዳደር ባወጣው መመሪያ መሰረት የመሬት ኪራዩን ክፍያ ይከፍላሉ። የእርሻ ስራ ገቢ ግብሩ ደግሞ በገቢ ግብር አዋጃችን 240/2008 መሰረት ነው የሚከፍሉት። የእርሻ ኢንቨስተሮች እነሱ እንደ ግብር ከፋዮች ሂሳብ መዝገብ አቅራቢዎችም ስለሆኑ እነሱ የሚስተናገዱበት የተለየ ህግ ነው ያለ። ይሄኛው ህጋችን አሁን የምንነጋገርበት ህግ አርሶ አደሩን የሚመለከት ህግ ነው። ይሄ በቁርጥ ተጥሎ የሚከፍለው። ያኛው ግን ሂሳብ መዝገብ የሚያቀርቡት በሂሳብ መዝገባቸው፣ ሂሳብ መዝገብ የማያቀርቡ ደግሞ ምርታቸው ያመረቱት ምርት በገበያ ዋጋ ተሽጦ በተገኘው ገቢ ላይ መሰረት ተደርጎ ግብር ይከፍላሉ። ለያዙት መሬት ደግሞ የመሬት ኪራይ የሚከፍሉበት ስርዓት አለ። እሱኛው የራሱ ለየት ያለ ባህሪ ነው ያለው። አስተያየቱን አርሶ አደሮች እንበልና አንዱ አርሶ አደር የሌላኛውን ጨንቆ ተከራይቶ ከራሱ በተጨማሪ ያመርታል። አሁን ባለይዞታው መንግስት ባለመሬቱን ነው የሚጠይቀው፣ ወይም አረንጓዴ ደፍተር ይዞ ያለውን ሰው ነው። እኛውን የእርሻ ስራና መሬት መጠቀሚያ ምን ጠይቀው ባለይዞታውን ነው።
እነዚህ የእርሻ ስራ ግብር የሚከፍሉ አርሶ አደሮች ውስጥ ከየትኛው ደረጃ ነው የሚመደቡት ነው ወይስ ከሶስቱም ውጭ ሆኖ የራሳቸው አፈራረጅ አላቸው? ያው የገጠር መሬት መጠቀሚያ ክፍያና የእርሻ ስራ ግብር ገቢ አዋጅ መወሰኛ አዋጁ ከገቢ ግብር አዋጃችን የተለየ ባህሪ ነው ያለው። የገቢ ግብር አዋጃችን ግብር ከፋዮችን በደረጃ ለይቶ የደረጃ መርዋ፣ የደረጃ ላይ፣ የደረጃ ሌታዋ ግብር ከፋይ ብሎ የገቢያቸው መሰረት አድርጎ ነው የግብር ከፋዮችን ደረጃ የሚመድበው። ይሄ ግን የያዘውን መሬት ነሻ ተደርጎ ስለሆነ እየተወሰነ ያለው በራሱ ነው እንጂ ልክ እንደ ግብር ከፋዮች ደረጃ ተመድቦላቸው አይደለም። እነዚህ የአርሶ አደሮች የሚከፍሉት የእርሻ ባለሀብቶቹ አመታዊ ገቢያቸው መሰረት ተደርጎ የሚደለደሉበት ሁኔታ ይኖራል። አርሶ አደሩን በሚመለከት ግን በራሱ ህግ ስለሚዳኝ በዚህ በግብር ከፋይ ደረጃዎች ውስጥ የሚመደብ አይደለም። ስለ እርሻ ስራ ግብር ስናነሳ ስለ ግብር አሰባሰብና ስለ ግብር አስገቢ አካላት ስልጣንና ተግባርን ማንሳቱ ግድ ይለናልና እንደው እያንዳንዳቸውን እያነሳን ያላቸው ኃላፊነትና ግዴታ ምንድነው የሚለውን ቢገልጹልን። ጥሩ እንግዲህ እዚህ በተለይ ስለ ግብር አስገቢ ስለ ግብር አስገቢ አካላትና ስልጣንና ተግባር እንደዚሁም አጠቃላይ ስሌቱን ስናይ መጀመሪያ ስለ ክፍያና ግብር ተመን ስሌት ወስደን በመናይበት ወቅት የዚህ የገጠር መሬት ክፍያና የእርሻ ስራ ገቢ ግብር መጠን ተሰልቶ የሚወሰነው እያንዳንዱ አርሶ አደር ባለው መሬት ይዞታ መጠን ላይ ተመስርቶ ይሆናል። ያ ማለት ሲከፍልም በአንድ ደረሰኝ ነው ማለት የመሬት መጠቀሚያ ይኖረዋል፣ የእርሻ ስራ ገቢ ግብር ይኖረዋል። ይሄ እያንዳንዱ አርሶ አደር ሁለቱንም በአንድ ገቢ መሰብሰቢያ ደረሰኞች ለሚከፍልበት ስርዓት አለ። ደረሰኙም በእያንዳንዱ አርሶ አደር ለሚጣልበት ሁኔታዎች አለ እና ይህን ስንመለከት ማንኛውም አርሶ አደር ላይ የተጣለው ግዴታ ምንድነው? በዚህ አዋጅ በተገለጸው መሰረት በተገለጸው ጊዜ ገደብ ውስጥ ለግብር አስገቢው አካላት ግዴታውን የመወጣት ኃላፊነት አለበት አርሶ አደሩ። መክፈያ ጊዜ ተቀምጧል። በዛ መክፈያ ጊዜ መሰረት ግዴታውን መወጣት አለበት ነው። መክፈያ ጊዜው መቼ ነው ብለን ከወሰድን እንግዲህ የመክፈያ ጊዜው የሚቀመጠው ለአርሶ አደሩ ምቹ የሆነበት ጊዜ ነው። ስለዚህ በህጉ የተቀመጠው ከጥቅምት እስከ ሚያዝያ 30 ባለው ጊዜ ውስጥ አርሶ አደሩ ግዴታውን መወጣት አለበት ነው። በአንድ ቀን ውስጥም አርሶ አደሩ ጠቅልሎ የሚከፍልበት ሁኔታዎች ስላሉ ይሄ በህጉ ይሄ ይቀመጥ እንጂ ከዛ በፊት በፈቃደኝነት መክፈል የሚችልበት ሁኔታ በህጉም የተመቻቸበት ሁኔታ አለ። ሌላው ግብር ሰብሳቢው ምንድነው ግዴታው? እዚህ ለምንድነው ማንኛውም ግብር ሰብሳቢ አካል የሰበሰበውን የገጠር መሬት መጠቀሚያና የእርሻ ስራ ገቢ ግብር በየደረጃው ለሚገኝ የገቢ ጽሕፈት ቤት ገቢ ማድረግ ግዴታ አለበት። በተለይ የአርሶ አደር የእርሻ ስራ ገቢ ግብርና መሬት መጠቀሚያ ክፍያ የሚሰበስቡት ታች ያሉ የቀበሌ አስተዳዳሪዎችና ታች ያሉ አመራሮች ናቸው። ስለዚህ እነዚህ አካላት ያንን የሰበሰቡትን ገንዘብ ወዲያውኑ በአካባቢያቸው ለሚገኘው ለወረዳ ወይም ከተማ አስተዳደር ገቢ ጽሕፈት ቤት ገቢ ማድረግ ግዴታ ይኖርባቸዋል። በየደረጃው ያለም ገቢ ሰብሳቢ አካል እነዚህን ከእያንዳንዱ የቀበሌ መስተዳድር ከቀበሌ አመራር ውስጥ መርጦ በወከለው ሰው ያው ገቢውን መሰብሰብ ይጠበቅበታል። ይሄንንም ለገቢ ጽሕፈት ቤቱ የማሳወቅ ግዴታ ይጠበቅበታል ነው። የተከበራችሁ አድማጭ ተመልካቾቻችን እየተከታተላችሁት የምትገኙት ሳምንታዊ የገቢያችን መሰናዶ ነው። የዛሬው ሳምንታዊ የገቢያችን መሰናዶ ደግሞ ትኩረቱን ያደረገው የእርሻ ስራ ግብርና የቅጣት አወሳሰን ጭብጦችን በተመለከተ ነው። ይህም በተመለከተም ሀሳባቸውን እያካፈሉን ያሉ በአማራ ክልል ገቢዎች ቢሮ አቶ እንግዳ ወርቅ ገዛኸኝ የታክስ ጉዳዮች አማካሪ ናቸው። አሁንም ቆይታችን ይቀጥላል። አሁንም አብራችሁን ሁኑ። አቶ እንግዳ ወርቅ ወደሚቀጥለው ጥያቄ ሳልፍ እንግዲህ አንድ ግብር ከፋይ የግብር መክፈያ ጊዜው ባለፈ ቁጥር የሚወሰንበት አስተዳደራዊ ቅጣት አለና የነዚህ የእርሻ ስራ ግብር የሚከፍሉ ግብር ከፋዮችስ የመክፈያ ጊዜያቸውን ካሳለፉ በምን አይነት መንገድ ነው የሚስተናገዱት? ምን አይነት ውሳኔ ነው የሚወሰንባቸው? ይሄ እንግዲህ ሲታይ ያው ውሳኔውን አፈጻጸሙን በሚመለከት ምንድነው የሚሆን ባይፈጸም የሚሉ መነሻዎች ሲነሱ ያው ማንኛውም አርሶ አደር የተወሰነበትን የገጠር መሬት መጠቀሚያ ክፍያና የእርሻ ስራ ገቢ ግብር ከጥቅምት እስከ ሚያዝያ 30 የማስገባት ኃላፊነት አለበት ነው። ይሄን ባያደርግስ ምንድነው የሚሆነው? አርሶ አደሩ በእነዚህ በተጠቀሱት ጊዜ ውስጥ የሚጠበቅበትን ግዴታ ካልተወጣ የቀበሌ አስተዳደሩ በቀበሌ ማህበራዊ ፍርድ ቤት ክስ መመስረት ይኖርበታል።
ክስ መስርቶ ማስፈጸሚያ ትዕዛዝ በማስወጣት ይጠበቅበታል። ይህም ካልሆነ አሁን የቀበሌ አመራሮች በሚሆኑበት ወቅት ለማህበራዊ ፍርድ ቤት ነው ክስ የሚመሰርቱት። የገቢ ተቋማት ከሆኑ ደግሞ ለወረዳው ፍርድ ቤት የእርሻ ስራና የመሬት መጠቀሚያ ክፍያቸውን ባልተወጡ አካላት ላይ ክስ መመስረት እንዳለበት በሕግ የተቀመጠበት ሁኔታ ነው ያለው። ሚያዝያ 30 ድረስ የሚፈለግበትን ግዴታ ያልተወጣ አርሶ አደር ከግንቦት 1 ቀን ጀምሮ አስተዳደራዊ ቅጣት ይጣልበታል። የአስተዳደራዊ ቅጣት የሚጣልበት መክፈል ከሚጠበቅበት ላይ በየወሩ 5% የሚጣልበት ሲሆን አጠቃላይ የመቀጫው መጠን ግን ከሚከፍለው ግብር መብለጥ የለበትም። ያ ማለት ምንድነው? ለምሳሌ 3 ሄክታር መሬት ያለው አርሶ አደር የመሬት መጠቀሚያ 40 ብር፣ የእርሻ ስራ ገቢ 130 ብር፣ በአጠቃላይ በአመት 170 ብር ነው መክፈል የሚጠበቅበት። በየወሩ 5% አርሶ አደሩ ተቀጥቶ እስከ 170 ብር ከደረሰ ከ170 ብር በላይ ሊቀጣ አይችልም ማለት ነው። 40 ብር የሚከፍል አርሶ አደር ካለ ከ40 ብር በላይ አይቀጣም። 170 ብር የሚከፍል አርሶ አደር ካለ 170 ብር በላይ አይቀጣም። ስለዚህ እስከዛ ድረስ አስተዳደራዊ ቅጣት ይቀጣል። ከዛ ውጭ ግን ካልከፈለ ፍርድ ቤቶች በሚወስኑት ውሳኔ መሰረት ተፈጻሚ የሚደረግ ነው የሚሆነው። ለዚህ አዋጅ አፈጻጸም ለአርሶ አደሩ የሚሰጠው ደረሰኝስ ምንድነው? ማለት ልክ እንደ ሌሎች የንግድ ትርፍ ገቢ ግብር እንደሚከፍሉ ግብር ከፋዮች የሚሰጠው ደረሰኝ አይነት ነው ወይስ ለነሱ የተለየ ከእርሻ መሬት ጋር የተያያዘ የሚታተምላቸው የገቢ መሳሰቢያ ደረሰኝ አለ? እንግዲህ ማንኛውም አርሶ አደር ለሚከፍለው የገጠር መሬት መጠቀሚያና የእርሻ ስራ ገቢ ግብር ህጋዊ ደረሰኝ የማግኘት መብት አለው። ገቢውን የሚሰበስቡ አካላት ደረሰኝ የመስጠት ግዴታ አለበት። ደረሰኙ ምን አይነት ነው? ይህ ደረሰኝ እንግዲህ በገንዘብ ቢሮ የሚታተም መይ አንድ አለ የገቢ መሰብሰቢያ ደረሰኝ። ያ መይ አንድ ደረሰኝ ምንድነው የሚደረገው? በየደረጃው የሚገኝ የገቢ ተቋሙ በየደረጃው ከሚገኝ ከገንዘብ ጽህፈት ቤቶች ይህን መይ ደረሰኝ ያወጣል። ያን ደረሰኝ ካወጣ በኋላ ገቢውን ለሚሰበስቡ አካላት ደረሰኙን ያሰራጫል። በዛ ደረሰኝ ብቻ ነው ገቢው ተሰብስቦ ለገቢ ተቋሙ ገንዘቡ ገቢ ከተደረገ በኋላ ደረሰኙ በየደረጃው ለሚገኝ ገንዘብ ጽህፈት ቤቶች ደረሰኙ መመለስ አለበት። ስለዚህ ለእርሻ ስራና የመሬት መጠቀሚያ ክፍያ የሚሰበሰብበት ደረሰኝ በገንዘብ ቢሮ የታተመ ደረሰኝ መሆን አለበት። ከዛ ውጭ በሌላ ደረሰኝ መሰብሰብ አይፈቀድም። ወደሚቀጥለው ጥያቄ ስናልፍ ስለ አርሶ አደሩ የገቢ ግብር አሰባሰብ ስናነሳ እንግዲህ በዚህ ልክ እንዴት መክፈል እንዳለባቸው፣ በምን አይነት መጠን መክፈል እንዳለባቸው፣ መቼ መክፈል እንዳለባቸውና ለምን መስጠት እንዳለባቸው ይህን ያክል ከቃኘን አርሶ አደሩ ደግሞ ይህንን ህግ ሊያውቀው ይገባል። የግድ ህጉን ካላወቀ ግዴታውን ሊወጣ አይችልምና በምን አይነት መንገድ ነው ግንዛቤ እየተፈጠረለት ያለው? እንደ ተቋምስ ምንድነው እየተሰራ ያለ? በእናንተ በኩል ተደራሽነታቸው እስከታች ያለው ሁኔታ ምን ይመስላል የሚለው ምናነሳ ባይዞ አዋጆች ሁሉ ጊዜ ሲወጡ ማህበረሰቡ እንዲወያይባቸው ይደረጋሉ። አንዱ አዋጁ ከመውጣቱ በፊት ማህበረሰቡ እንዲወያይበት የሚደረግበት ሁኔታ አለ። ከዛ ውጭ ደግሞ የገቢ ተቋሙ በተለያዩ ጊዜያት ለአርሶ አደሩ ግንዛቤ የሚፈጥርበት ሁኔታዎች አሉ። አዋጆቹ ተግባራዊ ሲደረጉ የቀበሌ አመራሮችን ስቦ የማወያየት ቀበሌ አመራሮቹ በየአካባቢያቸው ለአርሶ አደሩ ግንዛቤ የሚፈጥሩበት ስራዎች ይኖራሉ። እንደዚህም የወረዳ ጽህፈት ቤት ገቢ ተቋማትም ግንዛቤ የሚፈጥሩበት ስራዎች ይኖራሉ። እንደዚህም በተለያዩ ጊዜ እንደዚህም በሚዲያዎች በአሚኮ ግንዛቤ የሚፈጠሩበት የተለያዩ ብሮሸርም የመሳሰሉትን ነገሮች እየተደረገ ግንዛቤ የሚፈጠርበት ሁኔታ ነው ያለው። አዋጁም ከወጣ ኦልሞስት 17 ዓመት ሆኖታል። አርሶ አደሩ አሁን ይሄን በቂ ግንዛቤ ያለው የሚከፍለውንም ሁኔታዎች ግልጽ ሆኖ እየከፈለ ያለበት ሁኔታዎች ነው ያሉት። አርሶ አደሩን በዚህ ልክ ግንዛቤን ፈጥረንለት በተመሳሳይ ደግሞ ህጉን አሳውቀ ነውና መመሪያ አውጥተን የራሱ ደረሰኝ አሳትመንለት በራሱ የገቢ መሰብሰቢያ ወይ ማስከፈያ ጊዜ አስቀምጠንለት ግብር መንሰብስብ ከሆነ ለምሳሌ የቆጥ ግብር የሚከፍሉት የደረጃ መርሃ ግብር ከፋዮች
የቁጥር ግብር መጠናቸው በየ5 ዓመቱ እየተጠና ይቀየራልና ልክ እንደዚያም ሁሉ የዚህ የእርሻ ስራ ገቢ ግብር አዋጅስ የሚቀያየርበት ወይም ደግሞ የሚጣናበትና የሚቀየርበት ጊዜ ገደብ አለው ወይ? የገጠር መሬት መጠቀሚያ ክፍያና የእርሻ ስራ ገቢ ግብር አዋጃችን ከወጣው ኦልሞስት 17 ዓመቱ ነው። በ2001 የአዋጅ ሲወጣ 40 ብር የነበረው ዋጋ እና ዛሬ ላይ 2017 ላይ 40 ብር ያለው ዋጋ ለሁላችንም ግልጽ ስለሆነ የገጠር መሬት መጠቀሚያ ክፍያና የእርሻ ስራ ገቢ ግብር አዋጅ አሁን ወቅቱን የዋጀ አይደለም። ይህን መሰረት ተደርጎ እንግዲህ ምንድነው አዋጁ ላይ ካሁን በፊት የወጣው አዋጅ በየወቅቱ በየጊዜው አዋጅ መከለስ አለበት። ግን ያው በተለያዩ ምክንያቶች አዋጁ ሳይሻሻል ለረጅም ጊዜ ቆይቷል። በርካታ ጥናቶችም አሁን ተደርጓል። ጥናት ተጠንቶ ሌሎች ክልሎችም ተሞክሮ የተወሰደበት ሁኔታ ነው ያለው። አሁን አንዳንድ አካባቢዎች የተለያየ ክፍያ ያስከፍላሉ። አሁን ኦሮሚያ ክልልን ወስደን ስናይ ከእርሻ ስራና መሬት መጠቀሚያ በተጨማሪ አትክልትና ፍራፍሬ ከእንስሳት ከመሳሰሉት ለምሳሌ በእንስሳት መጠን የተወሰነውን ነፃ አድርጎ ከዛ በላይ የሚያስከፍልበት ሁኔታ አለ። የእርሻ ስራና መሬት መጠቀሚያ ክፍያ አለ፣ አትክልትና ፍራፍሬ አለ። ከነዚህ ጋርም የእርሻ ስራና መሬት መጠቀሚያ ክፍያዎችን ሁላ የሚያስከፍሉበት ሁኔታ አለ። አሁን በእኛ አካባቢ ወስደን ስናይ ሀዋጅ ሲወጣ አርሶ አደሩ መኸርን መሰረት አድርጎ ነው የወጣው። አንድ ጊዜ ያመርታል ተብሎ ነው ታሳቢ አድርጎ ያወጣው። አሁን ባለው ሁኔታ ግን አንድ ጊዜ ብቻ የሚያመርት አርሶ አደር ያለበት አካባቢ አለ፣ በአመት 3 ጊዜ የሚያመርት አርሶ አደር አካባቢ ያለበት አለና አጠቃላይ ይሄን አዋጅ ስናየው ወቅቱን የዋጀ ስላልሆነ አሁን ጥናት እየተጠና ያለበት ሁኔታ አለ። አንደኛ አጠቃላይ ዳሰሳ ጥናት ተጠንቶ ውይይትም ተደርጎበታል። ምንድነው የሚመስል አሁን ያለው ክልላችን ውስጥ አርሶ አደሩ ምን ያህል ገቢ ያለው ምን ያህል ወጪ አለው ጥናቶች ተደርገዋል። ባለፈው ከተለያዩ ተቋማት የወጡ ከኛም ቢሮ ከተለያዩ ከመሬትም ከተለያዩ ተቋማትም ወጣው አርሶ አደሩ ገቢ ያለውን ያህልም በርካታ ወጪ አለው። የማዳበሪያ ወጪ አለው፣ የልጆቹን የሚያስተምርበት ወጪ አለው፣ የተለያዩ ወጪዎች አሉት እና እነዚህን ሁሉ ታሳቢ ያደረገ ጥናት የተጠናበት ሁኔታ ስላለ በቀጣይ አንድ ህጉ መሻሻል አለበት። ሁለተኛ ደግሞ ለወደፊትም ቢሆን ህጉ ገደብ ሊቀመጥበት ይገባል። ይሄ አዋጅ አሁን ገደብ የለው እስከ በዚህ ጊዜ ይሻሻላል ተብሎ ገደብ የተቀመጠበት አልነበረምና ለወደፊት ልክ እንደ ገቢ ግብር አዋጁ የእርሻ ስራና መሬት መጠቀሚያ አዋጅም ገደብ ሊኖረው ይገባል። ምክንያቱም የገንዘብ መግዛት አቅምን የኢኮኖሚ እድገቱን ታሳቢ ያደረገ ተለዋጭ አዋጅ መውጣት ስላለበት ያን ታሳቢ ያደረገ አዋጅ ለማውጣት ዝግጅት እየተደረገ ያለበት ሁኔታ አለ። ጥናትም እየተደረገ ነው ያለው። እስካሁን ባለው ሁኔታ ገደብ አልነበረው። እንግዲህ ወደ ማገባደጃ ጥያቄ ነው ያለውትና የነዚህ የእርሻ ስራ ግብር የሚከፍሉ አርሶ አደሮች የማበረታቻ ስርዓትስ ምን ይመስላል? ልክ እንደሌላው ግብር ከፋይ ሁሉ እነሱም በሰዓቱና በተገቢው መንገድ ግዴታቸውን ሲወጡ የሚበረታቱበት ስርዓት አለ ወይ? የማበረታቻ ስርዓቱ ገቢውን ለሚሰበስቡ አካላት ነው ህጉ ላይ የተቀመጠው። የማበረታቻ ስርዓት ማለት ምንድነው? ይሄንን ገቢ የሚሰበስቡት ያው የገቢ ተቋሙ ተደራሽ ስለማይሆን እዛ አካባቢ ኦልሞስት ከ3.6 ሚሊዮን አርሶ አደር በላይ ነው በክልላችን ያለ። እዛ ላይ ተደራሽ መሆን ስለማይቻል እስካሁን ባለው ሁኔታ ያን ለሚሰበስቡ አካላት ኮሚሽን እየተከፈለ ነው እንዲሰበስቡ የሚደረገው። 2% ኮሚሽን ለሚሰበስቡት የቀበሌ አስተዳዳሪዎች እየተከፈለ የሚሰበስቡበት ስርዓት ነው የነበረው። በዛ ስርዓት ውስጥ ነው ያለው። ምክንያቱም ቀበሌ አመራሩ ሄዶ ይሰበስባል። ሰብስበው ገንዘቡን ሲያመጣ ከሰበሰበው ገንዘብ ላይ 2% ለአመራሮች የሚከፈልበት ስርዓት ነው ያለው። ለወደፊት እንግዲህ ብዙ ነገሮች መታየት ይኖርበታል። አንደኛ አሁን ወቅቱ ያው የቴክኖሎጂ ዘመን ስለሆነ ገቢ ተቋሙ አንድ አስቦ እየሰራ ያለው ቀለል ያለ የክፍያ ስርዓት ዘመናዊ ክፍያ ስርዓት መዘርጋት ነው። ይሄን ለመዘርጋት ያው ከባህር ዳር ዩኒቨርሲቲ ጋር ሆነን ለግብር ከፋዩ ቴክኖሎጂን ተደራሽ እንደምናደርገው እስከ አርሶ አደሩ እንደርሳለን ብለን ነው እየተሰራ ያለ
የሚቀጥሉት 2 እና 3 ዓመታት ከነጋዴው በተጨማሪ ሁሉንም አርሶ አደር ወደ ቴክኖሎጂ በማስገባት አርሶ አደሩ በሞባይል በመጠቀም ግብር የሚከፍልበትን ስርዓት በቀጣይ ዓመታት ለመስራት እሱን ጥናቱ ላልቆ ኦልሞስት የባህር ዳር ዩኒቨርሲቲ እየሰራ ያለበት ሁኔታ አለ። ከዚህ ጋር ተያይዞ እንግዲህ ለአርሶ አደሩ ቀለል ያለ ስርዓት ገቢ አሰባሰቡንም እናቀላጥፍበት ስርዓት እናመቻቸልን ብለን እንጠብቃለን። አሁን ባለው ሁኔታ ማበረታቻ ስርዓቱ ለሰብስበው ለሚመጡ አካላት 2% እየተከፈለ ያለበት ሁኔታ ነው ያለው። አመሰግናለሁ አቶ እንግዳ ወርቅ። የተከበራችሁ አድማጭ ተመልካቾቻችን የዛሬው ሳምንታዊ ገቢያችን መሰናዶ የስካውን ይመስል ነበር። በቆይታችን እንደተከታተላችሁትም የዛሬው ዝግጅታችን ትኩረቱን ያደረገው የእርሻ ስራ ግብርና የቅጣት አወሳሰን መመሪያን በተመለከተ ነበር። ይህን በተመለከተ ማብራሪያ ያካፈሉና አብረውን ቆይታ ያደረጉት የታክስ ጉዳዮች አማካሪ የሆኑት አቶ እንግዳ ወርቅ ገዛኸኝ ነበሩ። እሳቸውን በእናንተ በአድማጭ ተመልካቾቻችን ስም ያመሰገንኩ ፕሮግራሙን በማዘጋጀት ወደ እናንተ ያደረስኩት ደግሞ እኔ ደስታ ጠቃ ከካሜራ ባለሙያው እንዳለው ተሾመ ጋር በመሆን ነበር። የዛሬን በዚህ አበቃን። ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳይ እንገናኛለን። የሳምንት ሰው ይበለን።